ያው አቅመ ደካማ ቤቶችን መጠገን አንድ ሰው ከሆነ የሚጠበቅ በመሆኑ እኛም እንደ ኮሌጅ በከተማችን በጣም የተጎዱ ቤቶችን ወይም አቅመ ደካማ መጠገን የማይችሉትን ተለይቶ በመጣው አግባብ የደካማ ቤቶችን እየጠገን እንገኛለን። በአጠቃላይ የዚህን ኮስት ወይም ሀብትን በተመለከተ ከ50 ሺህ ብር በላይ ወጪ አድርገን ከ40 በላይ ቆርቆሮዎች ከሚስማር ማገር ወራጅ እንዲሁም ሌሎችን ግብአቶች በማሰባሰብ ወይም በተቋሙ በመቻል ይህንን የአቅመ ደካማ ቤቶችን ለመጠገን ያቀር ነው። አሁንም ሁሉም የኮሌጅ ሰራተኞች እዚህ ተገኝተው ይህንን ቤት እየጠገኑ እየሰሩ እያገዙ እየደገፉ ይገኛሉ። በቀጣይም እንዲሁ ሌሎች በተጠና አግባብ ሲመጡ እንደ ተቋም የሚጠበቅብን እያደረግን ሰው በመሆኑ ብቻ የሚሰራ ተግባርም ጭምር በመሆኑ እየሰራን እንቀጥላለን የሚል ሀሳብ ነው ያለኝ። አኮን ከለማኮን 01 ቀበሌ ነው የምኖረው እና በፊት ታውን ቤቱ ያፈሰ ነበር። አሁን ግን በጣም ደስ የሚል ነገር ነው እየተሰራልን ያለው። ይስተካከል ነገር ነው። አሁን በጣም ደስ የሚል ነገር ነው። በፊት የምንኖርበትና አሁን የተሻሻለ ኑሮ ነው የምንኖረው። አሁን ጥሩ እየተደረገልን ያለው። ዋርላ ወረዳ ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ነኝ። ዛሬ እንግዲህ እንደሚታወቀው በየአመቱ በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የበጎ አድራጎት የክረምት በጎ አድራጎት ስራዎች ይሰራሉ። በርከት ያሉ ስራዎች ይሰራሉ። ከነዚህ ስራዎችም ውስጥ የአቅመ ደካሞችን ቤት በመጠገንና እንዲሁም የፈረሰባቸው ሙሉ ለሙሉ ከጥቅም ውጭ የሆነውን የመገንባት ስራ ይሰራል። ዛሬ እንደምናየው ደግሞ የነዚህ ሁለት አባወራዎች ግለሰብ ቤቶችን በመጠገን ላይ ነው የምንገኘው። እንደምታዩት ቤቱ ረጅም ጊዜ የተጎዳና ምንም አሁን ሙሉ ለሙሉ ፍሳሽ የሚያስተናግድ ነበረ። ከኮን ቴክኒክና ሙያ ኮሌጅ ጋር በጋራ በመሆን ይሄ ቤት እንዲጠገና እንዲሰራላቸው የማድረግ ስራ ከፍተኛ ስራ ተሰርቷል። በዚህም የምንቆም ሳይሆን አሁንም ከዚህ የተሻሉ ከዚህ የባሰባቸውን ቤቶች እየፈለግን የምንጠግንበትና አቅመ ደካሞችን የምንደግፍበት ክረምት አድርገን እናሳልፋለን። በጎነት ግን አሁንም ቢሆን በክረምት ብቻ ሳይሆን በተለያዩ ወቅቶችም የሚቀጥል ነው። እንደ ዋርላ ወረዳ አመቱን ሙሉ የበጎ ፍቃድ ስራ የምንሰራበት ጊዜ ይሆናል ብዬ ነው የማስበው።